ሰሚሲ ምናምን ሰሚ እዛ ሰፈር ታውቀዋለህ? ከባድ የሆነ ቤት እዛ ይሰጣል። አሜን። እዚህ ላፍቶ ጫፍ ላይ አሜን። ያየው ቦታ አለ። ወደ ላፍቶ ወደ ለቡ እንዲመስመር የጓደኛዬ ቤት ጋዛ ነው። እዛ አካባቢ ላይ ደግሞ ግቢ ቤት ሲሰጣ አሜን። በጌታ በኢየሱስ ስም ተሻግረሃል። አሜን። 2017 ማብቂያ 2018 መግቢያ ላይ ነው አይደል ያለን? በእርግጠኝነት ልንገር በእነዚህ ወሮች መካከል ያንተ ታምራቶች ይሰራል። አሜን። ያንተ ሲዝኖች ይሰራል። አሜን። ያንተ በረከት ይሰራል። አሜን። ያባብሉ እንዳትዘገይልሃል። እግዚአብሔር በዚህ ምድር ላይ ይባርካል። አሜን። ናሽናል ብቻ ሳይሆን ኢንተርናሽናል የሆነ ስራዎች ይሰጣል። አሜን። አንተ ፕሮጀክት ውስጥ ኢንተርናሽናል ስራዎች ሲገቡ አየሁ። አሜን። ምን እንደምትሰራ በእርግጥ አላውቅም። ኢንተርናሽናል የሆኑ ስኬጁሎች አየሁ። ሌላ ምድር ላይ እዚህ ምድር የሚያስገባ ለዛ ዓላማ። አሜን። ብዙ የተቃወሙ ሰዎች አሉ፣ የሚቃረኑ እስካሁን ድረስ አለቅ ያሉ አድመኞች፣ ሴረኞች። እውነት ነው። እመታልሃለሁ፣ አሜን። አስመልጥሃለሁ። አሜን። አሁንም የሚያደርጉብህ ደባ አለ። አይወጣም ከእጃችን ብለው አይወጣም ከእጃችን የትም አይደርስም። የሚያሟርቱ ቢችሉ በስጋ ኃይል ሊያደርጉ የሚፈልጉ ቢችሉ ነገርን ሊያበላሹ የሚፈልጉ እግዚአብሔር ከነሱ መሃል አውጥቼ አስወርሳለሁ። አሜን። እኔ አምላክ እግዚአብሔር ነኝ። አሜን። ሬናሳካ ተለቆልሃል። አሜን። እስኪ አንዴ ተለቋል ብለው አንዴ አሜን። ሆኗል በሉ እስኪ አንዴ አሜን። ዳልቻ ማን ነው? አባትሽ ነው። ከጥንት ያመልኮ የነበረ ነገር አለ። አሁን አንቺ የሚያምሽ ስፍራ አለ፣ ያምሻል። አሁን ዛሬ መጣሽው አንቺ ለበሽታ ነው። ከዛሬ ጀምሮ ስሩ ተነቀለ። እዚህ ማህፀንሽ ላይ ከእምብርትሽ ጀምሮ የት ጋር ነው የሚያምሽ? ነይ ወደዚህ። ሐኪም የተናገረዋል። ዛሬ ይሻርም አይሻር? ይሻራል አይሻርም? እኔ ታቀሻለሁ። መንፈስ ቅዱስ መንፈስ አሞት እኮ ነው የሚጠበቀው እዚህ ቤት ላይ ያንቀጠቅጣታል። መተኛት አይሰጣትም። ሽንት ቤት ስትቀመጥ ይወጋታል። መጥፎ ነገር ይወጣል። ዛሬ እግዚአብሔር እንዲህ አለኝ፣ ከላዋ ላይ ሰብሬዋለሁ አለ። ሐኪም ቤት እየተመላለስን ነው ሰሞኑን ሳምንታችን። ሪፈር ተብላ ነው የመጣችው። አዎ ይኸውና በላብ ራሱ ዛሬ ወጥቷል። ይኸውና ከውስጧ እየተንተከተከ ሲወጣ እሳት፣ የመንፈስ ቅዱስ እሳት፣ አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት። እግዚአብሔር ሆይ በገዛ እጄ ጽድቄ አላደረኩትም፣ አንቴና አድርጋልና ክብር ላንተ ይሁን። ጠጪ በደም ግጥም ማለት ኒሻ የሚባል ስም አለ። ኒሻን ማን ነው ስሙ? ስሜ ኒሻን ነው። ኒሻን እኔ ያየሁት ምን እንደሆነ ታውቃለህ? ትልቅ እንደ ሱቆች ቦታ ላይ መሀል ላይ አስቀምጦ እግዚአብሔር የአካባቢውን ገንዘብ ሁሉ ለሱ አሰሰ። አሜን። ወፍጮ ቤት እህል ሲገባ አይተሃል? ከየቦታ እየመጣ በወረፋ እምትሰሪው ስራ አለ አንቺ በግልሽ የራስሽን እከፍትልሻለሁ። አሜን። ደሞ ብለሻል አይደል? የምትነግጂ ነገር በፊት ትሰሪ ነበር፣ ጎበዝ ነበርሽ፣ አገር እየሄድሽ እያተረፍሽ በንግድ ስራ ላይ እውነት እግዚአብሔር ዛሬ እንዲህ አለኝ፣ ምርኮሽን መለስኩ። አሜን። እቺን ሴት ታያላችሁ፣ ለቤተ ክርስቲያን ገና በረከት ነች። አሜን። እቺ ደግሞ ቢሰጣት የዋቅ አቤት ቤቷ ብትሄዱ ሰው ሳይበላ ያወጥ ቅዱሳን የምትወድ ብዙ እንግዶችን አልተቀበልሽም አንቺ ታዲያ ቤትሽ እንግዳ ቤት አልነበረም? እግር አጥበሽ አስተኝተሽ ታዲያ ይጥልሻል እንዴ? አሜን። የውሸት እኮ ኖረሽ አታውቂም አንቺ ኒሻ። ያንተን ከቤተሰብ የጓደኛ ስም ማቲ የሚባላል። ማቴዎስ ወይ ማቲ ጓደኛ ስሙ ማለት ማቲ ነው። ምልክት እንደሆነ ጓደኛ ማቲ ነው። በሱም በኩል ብዙ በረከት ብለሲንግ ወደ አንተ ይፈሳል። ከዛ በላይ ግን እግዚአብሔር ራሱ ባዘጋጀው ሰው ባዘጋጀው መንገድ እወስዳለሁ ይላል፣ እከፍትልሃለሁ ይላል፣ ታላቅ ሰው አደርጋለሁ። ድሆችን የመርዳት ራዕይ እንኳን አለ። ህፃናትን ወደዛ ሌብል ከነጮች ጋር ስትሰራ ነው የሚሄድ። እግዚአብሔር ትልቅ በረከት አዘጋጅቷል። ይሁንለት የሚል እስኪ አሜን ይበል። በዘመኑ ላይ ይሁን። ተፈጸመ።